ሰላም ሰላም እንዴት ናችሁ? እንግዲህ ዛሬም ተመልሰን መተናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እንጋብዛለን። እንዲሁም ቪዲዮ ላይክ አድርጋችሁ እንድትጀምሩት እንጠይቃለን። ቪዲዮውን አይታችሁ ስትጨርሱ ደግሞ መጨረሻ ላይ ኮሜንታችሁን ታሰፍሩልናላችሁ ማለት ነው። የእናንተን ኮሜንት እንጠብቃለን። እንግዲህ ዛሬም ተመልሰን መተናል በአዲስ ሀሳብ በአዲስ አይዲያ ማለት ነው። እንግዲህ ዛሬ ሩታና አብርሃም ጋር የተፈጠረ ነገር አለ ማለት ነው። እንግዲህ አብርሃም ዛሬ ያው ሁላችንንም ፈገግ አስብሎን ነበር በተፈጠሩት ነገሮች ማለት ነው። እንግዲህ ያው ደስ የሚል ነገር አለው። አብርሃም እንግዲህ በጠዋት ከእንቅልፉ ተነስቶ እያበደ ነበር ዛሬ ማለት ነው። እንግዲህ ሁኔታው አክሽኑ ምናምን በጣም ነበር የሚያስቀው። የሚጠቀማቸው ቃላቶች ሁሉ በጣም ነበር የሚገርሙት የሚያስቁት ማለት ነው። እንግዲህ ሁላችንም ዛሬ ፈገግ እያልን ነበር ስናያቸው የነበረው ማለት ነው። እንግዲህ አብርሃም በጠዋት እህቱንና ወንድሙን ጠርቷቸዋል ማለት ነው። ያው እንግዲህ የጠራበት ምክንያትም ያው ሩታ ጉድ ሰራችኝ እያለ ነበር ማለት ነው። እንግዲህ ያው አክሽኑን እያሰብኩኝ እኔም እየሳኩ ነው ቪዲዮ እየሰራሁላችሁ ያለሁት። እንግዲህ እህቱና ወንድሙን በጣም ተገርመው ነበር። እንዴ ምንድነው የሆንከው እያሉ ሁላ ሲጠይቁት ነበር ማለት ነው። እንግዲህ እሱም ጉድ ተሰርቻለሁ ጉድኛለሁ ምናምን እያላቸው ነበረ። እና እንቅስቃሴ ሁላ በጣም ነበር የሚያስቀው ዛሬ ማለት ነው። በዚህ ልክ አብርሃም ያስቀናል ብለን ጠብቀን አናቅም ብዙዎቻችን። ነገር ግን ዛሬ የተፈጠረው ነገር በጣም ገርሞናል። ያው እንግዲህ አብርሃም ሩታ የሆነ ነገር አጠጥታኛለች መድኃኒትም የሆነ ነገር አጠጥታኛለች እንጂ እኔ ዝም ብዬ እንደዚህ አልሆንም፣ አንድ ብርጭቆ ወይን እንኳን አልጠጣሁም፣ ስለዚህ የሆነ ነገር ጨምራበት ነው እንጂ ዝም ብዬ እንደዚህ ልሆን አልችልም እያለ ነበር ማለት ነው። እንግዲህ ያው ዛሬ ጠዋት በለቀቅነው ቪዲዮም ይህን ሀሳብ ትንሽ አንስተነው ነበር። ያው ያላያችሁት ሰዎች ካላችሁ ገብታችሁ እንድታዩት እንጋብዛለን። አብርሃም 1-2 ጊዜ ብቻ ነበረ ትላንትና ፉት ያለው ወይን እንደምናስታውሰው ማለት ነው። ነገር ግን ያው ያችን ወይን እንደቀመሰ ወዲያው ነበረ ሲደካክም ላበላብ ሲሆን ምናምን ያየነው። ከዛም አልፎ እንግዲህ ሲያስመልስ ያየነው ማለት ነው ትላንትና። እና ይህንን ነገር ጠዋት ላይ ሀሳብ ሰተንበት ነበረ። ምናልባት ሩታ የሆነ ነገር አድርጋበት እንዳይሆን ወይን ውስጥ የሚል ሀሳብ ነበረን ማለት ነው። እንግዲህ አብርሃምም ዛሬ እየነገረን የነበረው ነገር ይህንን ነው። እኔ አይደለም አንድ ብርጭቆ ወይን እንኳን ሳልጠጣ ቀርቶ 2-3 ሙሉ ወይን ብጠጣ እንኳን ምንም አልሆንም። እኔ ጭራሽ በወይን ሰክሬ አላቅም፣ ወይን አያሰክረኝም። ሩታ የሆነ ነገር አድርጋብኛለች ማለት ነው እያለ እንግዲህ ሲወራጭ ነበር ማለት ነው። እንግዲህ እነ ቡዜ በጣም ተገርመው ነበረ። እንዴት ለዚህ ጉዳይ ተጠራናለህ እዚህ ድረስ? ምን ማለት ነው? ማታውቃት ሴት ነች እንዴ? እውነት ይሄንን ነገር አድርጋውን ቢሆን ራሱ በቃ ሚስትህ ናት፣ ምን ችግር አለው ታዲያ እያሉት ነበር ማለት ነው ዴቭና ቡዜ ሆነው። እንግዲህ አብርሃም እህቱና ወንድሙ ስላልተረዱት በጣም የተናደደ ይመስላል። እና እንግዲህ ደጋግሞ ወንድ ልጅ ተበላ ምናምን እያለ ሲያወራ ነበረ ማለት ነው። እንግዲህ በጣም እንደተናደደ ያስታውቃል። ነገር ግን ያው ቡዜም ሆነች ዴቭ ያው ከቁም ነገር አልቆጠሩትም። ምክንያቱም አድርጋውን ቢሆን አንተና እሷ እንድትቀራረቡ ያደረገችው ነገር ነው። ይህን ያህል እንደዚህ የሚያስጮህ ነገርም አይደለም፣ ማታውቃት ሴትም አይደለችም፣ ሚስትህ ናት እያሉ ደጋግሞ ሲነግሩት ነበር ማለት ነው። እንግዲህ ዛሬ የሩታ ቀን ነው። ሩታ በጣም ደስተኛ ትመስል ነበር ይሄ ነገር በመፈጠሩ ማለት ነው። እንግዲህ ሩታንም ደጋግሞ ያጠጣሽኝ ነገር አለ፣ የሆነ ነገር አድርገሽኛል ምናምን ሲላት ነበረ። ያው ሩታም ስትዝናናበት ነበረ አብርሽ በሚሆነው ነገር ማለት ነው። እና እኔ ምንም ነገር አላደረኩህም፣ ራስህ ነህ ደስተኛ ነበርክ፣ ማታ ደስ ብሎህ ነው ከኔ ጋር ጊዜ ያሳለፍከው ምናምን እያለችው ነበር። እና እዚህ ላይ በጣም የሚያስቀው ነገር አብርሃም ሩታ በመጠጥ አሳባ ማሳደሯ ብቻ አይደለም ያናደደው ምንድነው ሲል የነበረው ዝም ብላ ነው ዳር ላይ እኮ ነው ያስተኛችኝ ሁላ ሲል ነበር ማለት ነው። እና በጣም ያስቅ ነበር አባባሉ። በስነ ስርዓት እንኳን አላስተኛችኝም ዳር ላይ ነው ወሮራ አስተኝታኝ አደረችው ምናምን እያለ ነበር ማለት ነው። እንግዲህ ሁሉም ሲዝናኑበት ነበር። በተለይ ሩታ በቃ ዛሬ የእሷ ቀን ነው፣ አብላጫውን ይዛለች። በጣም ስትስቅ ዘና ስትል ነበር ማለት ነው። እና እንግዲህ ነገሩ እየከረረ ሲሄድ አብርሃምም እየደጋገመው ሲሄድ እንግዲህ ሩታም እኔ ምንም አላደረኩህም፣ ወይን ከጠጣ በኋላ ደካክመህ ስለነበረ አስገብቼ አስተኝቼህ እኔ ወደ ልጄ ጋር ነው ሄጄ ያደርኩት ብለዋለች ማለት ነው። አብርሃም እንግዲህ ይሄን ነገር ሊያምናት አልፈለገም፣ ሊቀበላትም አልቻለም። ምክንያቱም እኔ ልብሴ ወላልቆ ነበረ ታዲያ ማን ያወላለቀው ሲላት ነበር። ሩታም እንግዲህ እኔ አላውቅም፣ እኔ ልጄ ጋር ሄጄ ነው ያደርኩት ብላ ደጋግማ ነግረዋለች ማለት ነው።
ግን አብርሃም በፍጹም ሊረጋጋ አልቻለም ማለት ነው። ዛሬ እንደውም በቃ ደጋግሞ የሚያወራው ነገር እኔ ትንሽ ነው የጠጣሁት፣ እሱንም በግድ ነው ያስጠጣችኝ፣ ልሂድ እያልኳት ምናምን እያለ ነበር። እንግዲህ ወንድሙም ለምን መጣህ ታዲያ ሩታ ጋር መገናኘት ካልፈለክ ለምን መጣህ እያለው ነበረ። ያው ልጄ ላይ ነው የመጣሁት፣ ነገር ግን ያው መጠጥ እየጠጣች ነው ያገኘኋት፣ እኔንም በግድ ነው አስገድዳ ነው ያስጠጣችኝ ብሎታል ማለት ነው። እንግዲህ ወንድሙም ታዲያ ልጅህ እንደተኛ ስታውቅ ለምን ወጥተህ አልሄድክም የሚል ጥያቄን አንስቶለት ነበር ማለት ነው። አብርሃምም እንግዲህ አስገድዳ ይዛኝ ነው ወይን ካልጠጣም ብላ ይዛኝ ነው እንጂ እኔ እዚህ የመቆየት ሀሳብም አልነበረኝም፣ ልሂድም ብያት ነበረ ያለ ደጋግሞ ሲያወራ ነበር ማለት ነው። እንግዲህ ወንድሙና እህቱ ሩታን ነው ሲደግፉ የነበረው። አብርሃም በተቃራኒ ነበር የቆሙት ማለት ነው። ምክንያቱም አብርሃም ራሱ በጣም ገርሞት አንቺን ወንድምሽ አይደለሁኝ እንዴ ሲላት ነበር ቡዜን ደጋግሞ ማለት ነው። ቡዜ ራሱ በቃ ምርር ብላት በቃ ከዚህ በኋላ ወንድምሽ ነኝ የሚል ቃል እንዳትጠቀም እንደዚህ እንዳትለኝ እያለችው ሁላ ነበር ማለት ነው። እንግዲህ አብርሃም የሆነ ሰዓት ላይ ሁላ በቃ ሆስፒታል መሄድ አለብኝ እመረመራለሁ ሁላ ብሎ ነበር ማለት ነው። ያው ሩታም እንግዲህ ችግር የለውም ይዤ እሄዳለሁ የፈለክበት ሆስፒታል እያለች ሙድ ስትይዝበት ነበር። እንግዲህ አብርሃም ዛሬ ምስቅልቅል ነው የወጣው። በጣም ተደናግጦ ነበረ ሩታ ጋር በማደሩ ማለት ነው። ሩታ ቤት በማደሩ በጣም የተናደደም ይመስላል፣ ስለተሸወደም ይመስለኛል። እንግዲህ የተፈጠረውም ነገር ደግሞ ስላልገባው ማታ ላይ ምን እንደተከናወነ ምንም የሚያውቀው ነገር ስለሌለ ደግሞ ግራ የተጋባም ይመስል ነበር። ብቻ የሚይዘው የሚጨብጠው አቶ ቤቱንም ቅውጥ ሲያደርገው በአንድ እግሩ ሲያቆመው ነበር ማለት ነው። እንግዲህ ቡዜና ዴቭም የመጡበት ምክንያት በጣም ያስገርማቸው ይመስል ነበር። እንደ ይህ እኮ እኛን የሚያስመጣ ጉዳይ አይደለም፣ በቃ በመካከላችሁ የሚያልቅ ነገር ነው፣ ለምን ወደ ውጭ ታወጣላችሁ ምናምን ሲሉት ነበር ማለት ነው። እንግዲህ አብርሃም የሚሰማው ሰው አላገኘም። እውነት ለመናገር ብቻውን ነው ሲጮህ ሲወራጭ የነበረው ማለት ነው። ደጋግሞ በቃ እኔ በወይን አልሰክርም በጭራሽ እያለ ነበር። ዴቭ እንደው ምንድነው ሲለው የነበረው በቃ ቶሎ እዚህ የሰከርከው ውጭ ላይ ጠጥተህ ነው ማለት ነው የመጣኸው እያለ ሁላ ሙድ ሲይዝበት ነበር ማለት ነው። አብርሃምም እኔ ውጭ ላይ ምንም አልጠጣሁም እዚህ ነው የገባሁት፣ ከዛ በኋላ ግን ምንም እንደተፈጠረ ማስታወሰው ነገር የለም እያለ ነበር ማለት ነው። እንግዲህ ቡዜም በቃ በእናታችሁ በመካከላቸው ያለውን ችግር ፍቱና በቃ እኛንም ገላግሉን እስኪ እናንተ ፍቅር ሁኑና በቃ እኛ ምንረፍ እስኪ በቃ ይህንን ነገር ዝጉልን ምናምን እያለች ስትለምናቸው ነበር ማለት ነው። እንግዲህ ዛሬ ያው አብርሃም በማታ ያው ፈታ አድርጎናል ሁላችንንም። ቡዜ እንዳለችው ሩታ እንግዲህ ይህንን ነገር ያደረገችው ለመቀራረብ ከአብርሃም ጋር ለመቀራረብ ባላት ሀሳብ እንደሆነ ተደጋግማ ስትናገር ነበር ቡዜም ማለት ነው። በዚህ ልክ እንግዲህ ሩታን ተረድታታለች ቡዜ። ደስ የሚለው የአብርሃም ቤተሰቦች ሩታን በደንብ ነው የሚረዷት። በዚህ ደግሞ ሩታ በጣም እድለኛ ናት፣ የሚረዳት ሰው በትንሹ አለ ማለት ነው። ወንድማችን ነው ብለው ለአብርሃም አያደሉም። እንግዲህ ሀሳብን ነው የሚደግፉት፣ ሀሳባቸውን ነው የሚያዩት እና ሩታ በቃ እንድትቀራርበው ያደረገችው ነገር ነው እንጂ በመጥፎ ነገር አስባ አይደለም እያለች አብርሃምንም ስትነግረው ነበር ማለት ነው። እንግዲህ ሩታም ደግሞ ምንም አይነት መድኃኒትም ሆነ ምንም ነገር እንዳልጨመረች ስታወራ ነበረ። ለማንኛውም እንግዲህ ግንኙነታቸው ቢሰምር መልካም ነው። አንድ ላይ ቢሆኑ ደስ ይላል፣ ያስደስታል። ምክንያቱም የሩታ ቤተሰቦችም እንዲለያዩ አይፈልጉም፣ የአብርሃም ቤተሰቦችም እንዲለያዩ አይፈልጉም። ስለዚህ ሁለቱ ደግሞ ተስማምተው በተለይ ደግሞ አብርሃም የሩታን ሀሳብ ተቀብሎ አንድ ላይ ሆነው ልጃቸውን የሚያሳድጉበት መንገድ እንዲፈጠር የኛ መልካም ምኞት ነው። እንግዲህ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። የዛሬው ሀሳባችን ይሄ ነው። መልካም ጊዜ ይሁንላችሁ።